ቼልሲ እና ማንቸስተር ዩናይትድ ነጥብ ሲጥሉ አርሰናል አስቶን ቪላን በማሸነፍ መሪነቱን አጠናክሯል። ሰላም ሰላም ውድ የቻናላችን ተከታዮች እንዴት አላችሁ? ዘወትር ወደ እናንተ በድህረ ጨዋታ ቅድመ ጨዋታና ለየት ባሉ መረጃዎቻችን በቀጥታ ስርጭት እንዲሁም ፕሮፋይል ነክ በሆኑ ፖስት ፕሮዳክሽን ስራዎቻችን እየደረስን እንገኛለን። መርሃ ግብሮቻችንን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ ዛሬም አጋርነታችሁን እንድታሳዩን እንጠይቃለን። በአሁን ድህረ ጨዋታ ቆይታችን አርሰናል አስቶን ቪላን በማሸነፍ መሪቶ 16 ሲያደርግ 362ቱ የተፈጠሩለት ነበሩ። በአርሰናል በኩል ሁለት ተጫዋቾች ቢጫ ካርድ ሲያዩ በአስቶን ቪላ በኩል ደግሞ ሶስት ተጫዋቾች ቢጫ ካርድ አይተዋል። እንግዲህ ኤክስጂን በተመሳሳይ በ19ኛ ሳምንት የሊጉ መርሃ ግብር በሜዳው ኤሚሬትስ አስቶን ቪላን ያስተናገደው አርሰናል በድንቅ ብቃት 4-1 አሸንፏል። ከረፍት መልስ በተቆጠሩት ግቦች ጋብሪኤል ማጋልሽ፣ ማርቲን ዙበሜንዲ፣ ሊያንድሮ ትሮሳርድ እና ተቀይሮ የገባው ገብርኤል ጄሱስ የመድፈኞቹን ግቦች አስቆጥረዋል። የአስቶን ቪላ ልዩነት ያልፈጠረች ግብ ኦሊ ዋትኪንስ በ91ኛው ደቂቃ ላይ አስመዝግቧል። በተለይ በሁለተኛው አጋማሽ ሙሉ ብልጫ የወሰደው አርሰናል ለምን በበርካቶች ዘንድ ዋንጫ የማሸነፍ ግምት እንደተሰጠው ያሳየበትን ምሽትን ያሳልፈው። ትልቁ ልዩነት ፈጣሪው ዴክላን ራይስን ሳይዝ የገባው አርሰናል በቪላ ፓርክ የደረሰበትን የ2-1 ሽንፈት የሚያስረሳ ድል አሳክቷል። ካደረጋቸው 19 ጨዋታዎች 45 ነጥብ የሰበሰበው አርሰናል ከተከታዩ ማንቸስተር ሲቲ ያለውን የነጥብ ልዩነትም ወደ 5 አስፍቷል። ሲቲ ሐሙስ ከሜዳው ውጪ ከሰንደርላንድ ጋር የሚጫወት ይሆናል። በተመሳሳይ ሰዓት የተጫወተው ማንቸስተር ዩናይትድ ደግሞ ከወልቭስ ጋር አቻ ተለያይተዋል። ጆዋ ዚርክዜ ለዩናይትድ አንዲ ስላቭ ደግሞ ለወልቭስ ግቦቹን ያስቆጠሩ ተጫዋቾች ናቸው። ወልቭስ የውድድር ዓመቱን 3ኛ ነጥብ በኦልትራፎርድ አግኝቷል ማለት ነው። ቼልሲም በተመሳሳይ በሜዳውና በደጋፊው ፊት ከበርንመዝ ጋር አቻ ተለያይቷል። ቼልሲ በሜዳው አቻ በተለያየበት ጨዋታ ኮል ፓልመር እና ኢንዞ ፈርናንዴዝ የቼልሲን ግቦች ያስቆጠሩ ተጫዋቾች ናቸው። ብሩክስ እና ክላቨርት ደግሞ የበርንመዝን ግቦች ያስቆጠሩ ተጫዋቾች ሲሆኑ በፕሪሚየር ሊጉ ከባለፉት 7 ጨዋታዎች አንዱ ብቻ ያሸነፈው ቼልሲ በ30 ነጥብ 5ኛ ደረጃ ላይ ተቀምጧል። ኒውካስል ዩናይትድ በርንሌይን 3-1 ሲያሸንፍ በምሽቱ ጨዋታ ጆሊተን ዮሃን ዊሳ እና ዛምቡርኖ የጉማሬሽ የኒውካስልን ግቦች አስቆጥሯል። ላውረንት የበርንሌይን አንድ ግብ ያስቆጠረ ተጫዋች ነው። በሌሎች ጨዋታዎች ዌስትሃም ዩናይትድን ከብራይተን ጋር 2-2 ሲለያዩ ኤቨርተን ኖቲንጋም ፎረስትን 2-0 አሸንፏል። በኦልትራፎርድ በተደረገው ጨዋታ ጆሹዋ ዚርክዜ ለማንቸስተር ዩናይትድ፣ ከርጂስ ደግሞ 20ኛ ደረጃ ላይ ለተቀመጠው ወልቭስ ግቦችን ያስቆጠሩ ተጫዋቾች ናቸው። ወልቭስ ከተከታታይ 11 የፕሪሚየር ሊግ ሽንፈት በኋላ ነው ከማንቸስተር ዩናይትድ ጋር 1 ነጥብ የወሰደው። አንድም ጨዋታ ያላሸነፈው ወልቭስ በውድድር ዓመቱ ለ3ኛ ጊዜ አቻ ሲለያይ ማንቸስተር ዩናይትድ ደግሞ በዓመቱ ለ6ኛ ጊዜ አቻ የተለያየበትን ጨዋታ ውጤት አስመዝግቧል ማለት ነው። ወደ ተመልካቾች አሁን በቀጥታ ወደ አርሰናል እና አስቶን ቪላ ቁጥራዊ መረጃዎች እናልፋለን። ኤክስጂን እንመለከታለን። እንዲሁም ከድህረ ጨዋታ የተሰጡ አስተያየቶችን ነው የምናየው። እንግዲህ አርሰናል እና አስቶን ቪላ ባደረጉት የኤሚሬትስ የምሽቱ ጨዋታ አርሰናል በአጠቃላይ በጨዋታው ትልቅ ቁጥራዊ መረጃዎችን ቁጥራዊ ብልጫዎችን አሳይቶ ጨዋታውን በበላይነት ሊያሸንፍ ችሏል። በተለይም ከረፍት መልስ አርሰናል ሙሉ በሙሉ ጨዋታውን ዶሚናንት ሆኖ ጨዋታው እንደተጀመረ በ47ኛ ደቂቃ ግብ በማስቆጠር ነው የጨዋታውን ልዩነት መፍጠር የቻለው። ከረፍት በፊት ግን በተለይም በመሃል ሜዳ ኦናና በሚወስዳቸው ትራንዚሽን ኳሶች በሚያሻግራቸው የትራንዚሽን ኳሶች አርሰናል ተጽዕኖ ውስጥ ወድቆ ነበረ በአስቶን ቪላ። ከረፍት በፊትም አርሰናል በተለይ ለ15 ደቂቃ በጣም በኃይለኛ ፕሬሲንግ ሲጫወት ነበረ። ከዛ 15 እና 12ኛው ደቂቃ በኋላ ወደ ጨዋታውን መቆጣጠርና መረዳት የቻሉት ኡናይ ኤምሬ የአርሰናልን የትራንዚሽን ኳስ አርሰናልን የፕሬሲንግ ኳስ በመቋቋም አርሰናል በሚፈጥራቸው ጫናዎች ልክ የጎል ዕድሎችን እንዳይፈጥር በማድረግ ወይም የአርሰናል ፕሬሲንግ ኳሶች በመልሶ ማጥቃት የሚመጡ ጫና የበዛባቸው ኳሶች ወደ ገብነት የመቀየር እድላቸው እንዲያንስ በማድረግ በአንጻሩ አርሰናል በፕሬሲንግ ሲመጣ የሚፈጥራቸውን ክፍተቶች በአንድሬ ኦናና በኩል በመጠቀም አደጋ ለመፍጠር ሲሞክር ነበረ። በዛም ከረፍት በፊት አርሰናል ይሄ ነው ማለት በጣም የጎላ ተጽዕኖ ሳይፈጥርና በጣም ያልፈተነ እድል ሳይፈጥር ሊወጣ ችሏል ማለት ነው። ማርቲኔዝም በዛም አልተፈተነም ነበረ ከረፍት በፊት። ይኸውም እንዳልኳችሁ
ላመንስ የአንድሬ ኦናና የመሀል ሜዳ ጥምረት አርሰናልን በተለይም ወደኋላ ክፍተት ጥሎ በሚያልፍ ጊዜ በረጅሙ 40 ሜትር ድረስ በሚሻገሩ ኳሶች በካውንተር አታክ ሲፈትነው ነበረ። በዚህ ረገድ እንግዲህ አንድሬ ኦናናን ለመቋቋምና ከአንድሬ ኦናና ጋር የሜዳ ውስጥ ትግል እንዲያደርግ የተመደበው ሚኬል ሜሪኖ ነው። ዴክላን ራይስ በጉዳት ምክንያት በጨዋታው አለመሰለፉን ተከትሎ ባሳለፍነው ሳምንት ዴክላን ራይስ በብራይተን ጨዋታ የቀኝ ተከላካይ ሆኖ መጫወቱ ይታወሳል። በዛ መስመር ላይ በነበረው የመመላለስ ጫና ምክንያት መጠነኛ ጉዳት አጋጥሞት በጨዋታው አልተሰለፈም ነበር። በዚህ የተነሳ በዴክላን ራይስ ቦታ ላይ የተሰለፈው ሚኬል ሜሪኖ ከአንድሬ ኦናና ጋር እንዲፋለም ሆኖ ነበር። ኦናና ግዙፍና በተክለ ቁመና ኳስን በማሻገርም ኳስን በመሀል ለመሀል ሰንጥቆ ይዘው በመሄድም የተካነ ተጫዋች ነው። ከሱ ጋር የዚህ የድሪብል ኳሶችን ፍጥነት እና የሚሻገሩ ኳሶችን በመቋቋም እና እሱን የመልሶ ሩጫ አድርጎ ኦናናን በማስቆም በኩል የተሻለ ሊሆን የሚችለው ዴክላን ራይስ ነበረ። ይሄኛው የዴክላን ራይስን ያህል ፍጥነት የሌለው ሜሪኖ ግን የአንድሬ ኦናናን ፍጥነትና ኢንቴንሲቲ መቋቋም አቅቶት በጨዋታው ፋውሎች ሲመዘገቡበት ቢጫ ካርድ ሳይና ሲቸገር ነበረ ኦናናን ለመቆጣጠር። በዚህ መልኩ የመጀመሪያው 45 ከተጠናቀቀ በኋላ በሁለተኛው 45 ግን ኦናና መጫወት አልቻለም። ባጋጠመው ጉዳት ምክንያት ተቀያሪ ሆነ። አርሰናልም በዴክላን ራይስ አለመግባት ያጣውን ክፍተት እንደ መልሶ ማግኘት ቻለ። ከዚህ በኋላ አርሰናል እንግዲህ በጨዋታው ማሸነፍ የሚችልባቸውን ጫኖች በመፍጠር ድንቅ ግቦችን አስቆጥሮ ተቀይሮ በገባው በ55 ሰከንድ ውስጥ እንዳስቆጠረ እናውቃለን። ገብርኤል ጄሱስ፣ ከዛ በፊት ሊያንድሮ ትሮሳርድ፣ ከዛ በፊት በክፍት ጨዋታ ትልቅ የጎል ዕድል መፍጠር የሚችለው ማርቲን ኦዴጋርድ ያቀበለውን ኳስ ማርቲን ዙቢሜንዲ በማስቆጠር አርሰናል አጥቶት የነበረውን የቆመ ኳስ የማስቆጠር ቁጥር መልሶ እንዲጀምር ያደረገው ገብርኤል ማጋሌሽ ከቡካዮ ሳካ የተሻገረለትን የማዕዘን ምት በማስቆጠር እንግዲህ በጨዋታው የበላይ እንዲሆን አስችሎታል ማለት ነው። በዚህ ረገድ እንግዲህ በአጠቃላይ በጨዋታው አርሰናል 3.05 የኤክስፔክትድ ጎል ወይም ኤክስጂ መፍጠር ችሏል። ለግብ የሚሆኑ ኳሶችን መፍጠር ችሏል። 2.66 አስቶን ቪላ መፍጠር ችሎ ነበር። በአጠቃላይ በጨዋታው አስቶን ቪላ 54 በመቶ የኳስ ቁጥጥር ነበረው። አርሰናል 46 በመቶ የኳስ ቁጥጥር ነበረው። ሆኖም በ22 ወደ ግብ 22 ኳሶችን አርሰናል ሞክሮ ነበር። ከዚህ ውስጥ 7ቱ ኢላማቸውን የጠበቁ ነበሩ። በአስቶን ቪላ በኩል 11 ኳሶች ወደ ግብ ሞክሮ 3ቱ ኢላማቸውን የጠበቁ ነበሩ። 6 ለግብ የሚሆኑ ኳሶችን አርሰናል ፈጥሯል። አስቶን ቪላ 5 ፈጥሮ ነበር። ሁለቱም በተመሳሳይ 3 የኮርና ኳስ አግኝቶ ነበረ። ነገር ግን አርሰናል ካገኘው 3 የኮርና ኳስ አንዱን ለግብነት አውሏል። አብዛኞቹም የኮርና ኳሶች አደጋ ሲፈጥሩ ተመልክተናል። በጨዋታው አርሰናል 351 ኳሶችን ቅብብል ሲያደርግ 302ቱን አሳክቷል። አስቶን ቪላ 416 ሲያደርግ 362ቱ የተፈጠሩለት ነበሩ። በአርሰናል በኩል 2 ተጫዋቾች ቢጫ ካርድ ሲያዩ በአስቶን ቪላ በኩል ደግሞ 3 ተጫዋቾች ቢጫ ካርድ አይተዋል። እንግዲህ ኤክስጂን በተመሳሳይ በድጋሚ ስንመለከት ኤክስጂ ኦን ታርጌት የሆነ ኤክስጂን ስንመለከት አርሰናል 3 ኤክስጂዎችን አስመዝግቧል። 2.72 ለግብ የሚውሉ በአንጻሩ ቪላ 1.57 ነው። እንግዲህ በአጠቃላይ ብሎክ የተደረጉ ሾቶች በአርሰናል በኩል 7 ተደርጎበታል። ቪላ 4 ነው የተደረጉበት። ከፔናልቲ ቦክስ ሳጥን ውስጥ በፍጹም ቅጣት መምቻ ሳጥን ውስጥ አርሰናል 17 ኳሶችን ሞክሯል። ቪላ 9 ኳሶችን የሞከረው። አርሰናል እንግዲህ ከፔናልቲ መምቻ ፍጹም ቅጣት ሳጥን ውጭ 5 ኳሶችን ሞክሮ ግብ ያስቆጠራቸውም አሉ። 2 ደግሞ ቪላን የሞከረው። በአጠቃላይ አርሰናል በዚህ ረገድ የፈጠረውን የግብ ዕድል እንመለከታለን ማለት ነው። በተቃራኒ የፍጹም ቅጣት መምቻ ሳጥን ውስጥ አርሰናል 38 ኳሶችን ሲነካ ቪላ በአንጻሩ 21 ኳሶችን የነካው። እንግዲህ በዚህም አርሰናል በነካቸው 38 ኳሶች አኪዩሬት ፓስ አድርጓል። 1 ፓስ አድርጎ ማርቲን ዙቢሜንዲ ከኦዴጋርድ የተቸገረለትን ኳስ ሊያስቆጥር ችሏል። እንግዲህ በአጠቃላይ አርሰናል ዶሚናንት ሆኖ ነበር በጨዋታው። 4 ኦፍሳይድ ማስመዝግቦ ነበረ። 9 ቅጣት ምቶች ሲያገኝ በአንጻሩ ቪላ 18 ቅጣት ምቶች ናቸው ያገኙ። እንግዲህ አርሰናል በጨዋታው ረጅም ኳሶችንም ሲያሻግር ነበር። 28 ረጅም ኳሶችን አሻግሮ 17ቱን አሳክቷል። ቪላን በተመሳሳይ 38 ኳሶችን አሻግሮ 21ዱን ያሳካው። በሶስተኛ ሜዳ በተቃራኒ ቡድን የሶስተኛ ሜዳ አደገኛ ቀጠና ውስጥ ኳስን በማሻገር በኩልም አርሰናል 133 ኳሶችን አሻግሮ 101ዱ የተሳኩ ነበሩ። ቪላ 58 ኳሶችን አሻግሮ 46ቱ የተሳኩለት ነበሩ። በአጠቃላይ ክሮሶችን አርሰናል 12 ክሮሶችን አድርጎ 5ቱን አሳክቷል። ቪላ ካደረጋቸው 12 ክሮሶች 1 ብቻ ነበር ያሳካው። 1.52 አሲስት ለግብ የሚሆኑ ኳሶችን በማቀበል በኩልም አርሰናል 2 ግቦችን አስቆጥሯል። ቪላ 0.39 ብቻ ነው በዚህ ረገድ ያስመዘገበው።
በመከላከሉ በኩልም አርሰናል 18 ፋውሎችን ሲሰራ ቪላ 9 ፋውሎችን ሰርቷል። 17 ታክሎችን አርሰናል ሲያደርግ ቪላ 10 ታክሎችን ነው በዚህ ረገድ ያደረገው። ዱኤሎችን የሁለትዮሽ ኳሶችንም አርሰናል 38 ኳሶችን ሲያሸንፍ ቪላ 14 አሸንፏል። 17 ኳሶችን ደግሞ ከግብ ክልላቸው አቋርጠዋል። 8 ኳሶችን አርሰናል ሲያቋርጥ 3 ኳሶችን ቪላ አቋርጧል። እንግዲህ ለግብ የሚዳርጉ ስህተቶችን በመስራት በኩልም ሁለቱም ተመሳሳይ ቁጥር 1-1 ያስመዘገቡት። ግብ ጠባቂዎቻቸው ያዳኗቸው ኳሶች አሉ። የአርሰናል ግብ ጠባቂ 2 ኳሶችን ከግብነት ሲከላከል የኤሚ ማርቲኔዝ ደግሞ በአርሰናል ተጫዋቾች የተሞከሩበትና ማርቲን ኦዲጋርድ የሞከሩባቸውን ተመሳሳይ ኳሶች 3 ኳሶች አድነዋል። እነ ቪክቶር ዮኬሬሽን በግንባራቸው ገጭተው ነበረ። እንግዲህ 2.72 ግብ ጠባቂዎቻቸው ለግብ የሚሆኑ ኳሶችን በመከላከል በኩል አስመዝግበዋል። እንግዲህ 0.57 ነው በአርሰናል በኩል በዚህ ረገድ ያስመዘግበው። በአጠቃላይ እንግዲህ በጨዋታው የነበሩ ቁጥራዊ መረጃዎች ይህን ይመስላሉ። በጨዋታው እንግዲህ ማን ኦፍ ዘ ማች የተባለው እና ከጨዋታው በአጠቃላይ ከተሳተፉት ተጫዋቾች ትልቅ ቁጥርን ያስመዘገበው ገብርኤል ማጋሌሽ ነው። ተከላካዩ የጨዋታው ማን ኦፍ ዘ ማች ተብሏል። በመከላከሉም በማጥቃቱም በኩል አርሰናል ትልቅ ጉልበት ሆኖ አይተነዋል። አንድ ግብ በግንባሩ አስገኝቷል። ለግብ የሚሆኑ ኳሶችን ክሊር አድርጓል። ብሎክ አድርጎ አንድ አደገኛ ኳስ የተሞከረች ኳስን በግንባሩ ገጭቶ አውጥቷል። በተመሳሳይ ማርቲን ኦዲጋርድ ከሱ ቀጥሎ የሚቀመጥ ነው። 2 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። በጨዋታው ትልቅ ሚና የነበረው በማቀበልን በማግባት በኩል ትሮሳርድ ብዙ የማይወራለት ትሮሳርድ ደግሞ ቀጥሎ 8 ከ10 ያገኘ ተጫዋች ነው እና በዚህ ረገድ በአጠቃላይ በጨዋታው የተመዘገቡ ቁጥራዊ መረጃዎች ይህን ይመስላሉ። በተመሳሳይ ደግሞ ከጨዋታው መጠናቀቅ በኋላ የተሰጡ አስተያየቶች አሉ። የአስቶን ቪላው ተጫዋች እንግዲህ ባሳለፍነው እዚህ ባለንበት የውድድር ዘመን የአስቶን ቪላ ቁጥር 1 ተጫዋች ተብሎ በማጥቃቱም በመከላከሉም በፊት ሰፊ ውዳሴ የሚዘንበላቸው እና በተሻለ ቁመና ላይ ከሚገኙ ተጫዋቾች አንዱ ሞርጋን ሮጀርስ ነው። እንግዲህ ሞርጋን ሮጀርስ ከጨዋታው በኋላ በሰጠው አስተያየት የተሻለ ቡድን እንዳሸነፋቸው ተናግሯል። በሊጉ ምርጥ ቡድን 4-1 መሸነፍ መጥፎ አይደለም ሲል ነው የተናገረው። ሞርጋን ሮጀርስ እንዳለው ድሉ ለአርሰናል እንደሚገባ በሰጠው አስተያየት ጠቁሟል። ተጋጣሚያቸው አርሰናል ምርጥ ቡድን ነው ሲል ተደምጧል። ለዚህ ነው የሊጉ አናት ላይ የተቀመጡትን በማለት እንግዲህ አርሰናል ማሸነፍ እንደሚገባው ከጨዋታው በኋላ በሰጠው አስተያየት ጠቁሟል። በተመሳሳይ ኡናይ ኤምሬ የአስቶን ቪላ አሰልጣኝ ቡድናቸው ሽንፈት ካስተናገደ በኋላ በሰጡት አስተያየት አርሰናልን እንኳን ደስ አላችሁ ማለት እፈልጋለሁ ብለዋል። ከጨዋታው መጠናቀቅ በኋላ ከሚካኤል አርቴታ ጋር እጅ ሳይጨባበጡ ወደ መልበሻ ቤት ወደ ተነሉ በፍጥነት ሮጦ መውጣታቸው ይታወቃል። ይህንንም ተከትሎ ከስካይ ስፖርት ለቀረበላቸው ጥያቄ ያው ተጋጣሚያቸውን አሰልጣኝ ሰላም ለማለት ጠብቄ ነበረ። ያው ሚካኤል አርቴታ ከቡድን አጋሮቹ ጋር ጊዜ እያሳለፈ ነበረ። በጨዋታው እንደተጠናቀቀ ኢሚዲየትሊ መጥቶ ሰላም ማለትና በተለመደው መልኩ ተገናኝተን መለያየት ነበረብን፣ ሃንድ ሼክ ማድረግ ነበረብን፣ መጨባበጥ ነበረብን። ነገር ግን ሚካኤል አርቴታ ይሄን አላደረገም። ያን ያህል ደግሞ መጠበቅ አይጠበቅብኝም። በዛ ላይ የውጭው አየር ቀዝቃዛ ነው፣ ስለዚህ ውጭው ስለሚበርድ ቆሜ መጠበቅ አልችልም ሲል እንግዲህ ኡናይ ኤምሬ አነጋጋሪ አስተያየት ሰጥቷል። እንግዲህ ከጨዋታው መጠናቀቅ በኋላ ቅዝቃዜ ስለነበረ ነው ብዙ መቆየት አልቻልኩም ሲል ነው ምላሽ የሰጠው። ሚካኤል አርቴታ በአንጻሩ ድርጊቱን እንዳያችሁት ነው ሲል በሁለቱ መካከል ግን ምንም አይነት ግጭት አለመኖሩን ሚካኤል አርቴታም በተመሳሳይ ኡናይ ኤምሬም ተናግሯል። እንግዲህ ከጨዋታው መጠናቀቅ በኋላ ሚካኤል አርቴታ አርሰናል ጨዋታውን ማሸነፍ እንደሚገባው ጥሩ እንቅስቃሴ እንዳደረጉና ቡድናቸው የበለጠ እንግዲህ ማሸነፍ ብልጫ ይዞ እንዳጠናቀቀና ከዚህ በኋላ አርሰናል የተለያዩ የማሸነፍ መቶኞቹን አስቀጥሎ እንደሚቀጥል ሚካኤል አርቴታ እንግዲህ ተናግሯል። አርቴታ እንግዲህ አክሎም እንደ ጉዳቱ ሁኔታ ሆኖ እንቅስቃሴ ማድረግ እንዲችል ጉልበቱ ላይ ያለው ብጣት ሙሉ በሙሉ መዳን አለበት ሲል ከጨዋታው በኋላ ስለ ዴክላን ራይስ አስተያየቱን ሰጥቷል። እንግዲህ ለዛሬው ጨዋታ ዝግጁ እንዳልነበረና እየተሻለው መሆኑን እንግዲሁም በቀጣዮች 2 ቀናት ውስጥ የሚሆነውን እናያለን፣ ለበርንመዝ ጨዋታ ሊደርስ ይችላል የሚል አስተያየት ሰጥቷል ሚካኤል አርቴታ ከጨዋታው መጠናቀቅ በኋላ ማለት ነው። በአጠቃላይ በጨዋታው የነበረውን የደስታ ስሜት አይተናል። የነበረውን ፈንጠዝያ በሚካኤል አርቴታ ፊት ይታይ የነበረውን። በተመሳሳይ ማርቲን ዙቢሜንዲ አስተያየቱን ሰጥቷል። ይህን ጨዋታ ያስፈልገን ነበር ብዬ አስባለሁ። በሜዳችን እየተጫወትን ነበር። አመቱን እንግዲህ በሰንጠረዡ አናት ላይ ማጠናቀቅ ከመፈለጋችን አኳያ ከታላቅ ቡድን ጋር በታክቲክ በልጠን ረጅም እና ተሻጋሪ አጭር ኳሶችን በማሻሻል ማሸነፋችን ትልቅ ውጤት ነው ብሏል። በመጀመሪያው አጋማሽ በመልሶ ማጥቃት ትንሽ ተቸግረን ነበር።
በረፍት ሰዓት ግን አንዳንድ እንቅስቃሴዎችን አስተካክለን በሁለተኛው አጋማሽ ደግሞ የመጀመሪያውና ሁለተኛውን ግብ ስናስቆጥር ያኔ ጨዋታው በጣምና ክፍት ስለነበር 4 ግቦችን ማስቆጠር ችለናል ብለዋል። የደጋፊዎቹ ፍላጎት አስተውለናል ብዬ አስባለሁ። ሁልጊዜም ሲገፋፉ፣ ሁልጊዜም የበለጠ ሲፈልጉን 1 2 3 እና 4 ጎል እንድናስቆጥር አስችሎናል በማለት እንግዲህ ከጨዋታው መጠናቀቅ በኋላ ዙቢሜንዲ አስተያየቱን ሰጥቷል። በተመሳሳይ እንደሱ ግብ ያስቆጠረው ገብርኤል ማጋሊሽም ሁልጊዜም ቡድኔን መድራት እፈልጋለሁ፣ በቪላ ፓርክ ባለቀ ሰዓት በተቆጠረብን ግብ በተሸነፍንበት ቀን እንቅልፍ ሳይወስደኝ ያደረው በማለት ተናግሯል። ይቺን ቀን በጉጉት ስጠብቃት ነበር። አሁን ደስተኞች ሆነናል። በተራችን እነሱ አንገታቸውን ደፍተዋል። አሁን መግለጽ ከምችለው በላይ ደስተኛ ነኝ። ይህ ቀን ለእኛ ቆንጆ ቀን ነው። ለመላው አርሰናል ደጋፊዎች ጣፋጭ ድል አስመዝግበናል፣ እንኳን ደስ አላችሁ ሲል ተናግሯል። ውድ ተመልካቾች ፉትቦል ውድ ተከታዮቻችን በዛሬው የድህረ ጨዋታ ዳሰሳችን ወደ እናንተ የደረስንበት የአርሰናልና የአስቶን ቪላ ትኩረትን ያደረገውን ጥንቅራችን ይመስላል። በጥንቅራችን የማንቸስተር ዩናይትድን እና የቼልሲን አቻ የወጡበትን ጨዋታ አንስተናል። ከመርሃ ግብሩ ጋር አብራችሁን ስለቆያችሁ እናመሰግናለን። ከሌሎች የቻናላችን ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ አጋርነታችሁን እንድታሳዩ እንጠይቃለን። ሰላም።